ሰውየው ገና የሊልቱ አባል ተብሎ እንደተሰየመ በርካታ የጦር ጥበብ ሊቃውንት ሊገድሉት መጡ። በገዳይነት ስሜት የተሞሉ ጠላቶችን ሲጋፈጥ መሬት ላይ የወደቀውን የጽሕፈት ብዕር አንስቶ የአንዱን ገዳይ ሆድ በሳው። ሰውየው ግን በለሰለሰ ሁኔታ አንገቱን በመቦጨር በቀጥታ ወደ ሞት ሰደደው። የቀሩት ገዳዮች በፍርሃት ራሳቸውን ሳቱ። ዞር ብለው ለመሸሽ ቢሞክሩም ሰውየው እንደ መንፈስ ብቅ ብሎ መንገዳቸውን ዘጋ። እውነታው ግን ይህ ሰው በዓለም የታወቀ የሰይፍ ጌታ ነበር። ለውለታ ሰጪው ገዳይ የሆነውን እውነተኛ ወንጀለኛ ለመፈለግ ስል ብቻ ምንም መዋጋት የማይችል ተራ ምሁር መስሎ ወደ ቤተ መንግስት ሰርጎ ገብቷል። በዚያውኑ ቀን ሊልቷ የጦር ጥበብ ውድድር አዘጋጅታ ባል እንደምትመርጥ አልጠበቀም ነበር። ደንቡም በሊልቷ ወገብ ላይ ያለውን ደውል ማውለቅ የቻለ ሰው ባሏ ይሆናል የሚል ነበር። ነገር ግን ባልተጠበቀ ሁኔታ ሊልቷ ጥቃት ሲዘነዘርባት ደውሉ ከወገቧ ተፈቶ በቀጥታ በወጣቱ ራስ ላይ ወደቀ። በዚህ አጋጣሚ ሳይታሰብ የሊልቷ ባል ሆነ። በሰርጋቸው ምሽት ትዕቢተኛው ሊልት በኃይለኛ ቡጢ መታችው። የሚገባኝ እንደ ሰይፍ ጌታ ያለ ታላቅ ጀግና ብቻ ነው። 100,000 የሰማያዊ ሮንግ ፈረሶችን ድል ካላደረገ በስተቀር ልትነካኝ አትልም ስላሳወቀ ጨካኙ የሮንግ ጎሳ በድንባር ላይ የሚፈጽመው ግድያና ዝርፊያ ሊልቷን እስከ አጥንቷ ድረስ አስቆጥቷት ነው። በማግስቱ ሊልቷ ሰውየውን ወደ ጦር ሜዳ ወስዳ የጥበቃ አዛዡ ዝንግካይ ጥንካሬውን እንዲፈትሽ አዘዘች። ዝንግካይ ይህንን የማይረባ አማች ለረዥም ጊዜ ስንቀው ቆይቷል። በውጫዊ መልኩ የሰውነቱን ጥንካሬ ለመፈተሽ ቡጢ እንዲያሳርፍበት ቢፈቅድም በውስጡ ግን ቲያንጋንግ የተባለውን መርዛማ ኃይል ተጠቅሞ ሰውየውን ሽባ ለማድረግ አቅዶ ነው። ነገር ግን ሰውየው ተንኮሉን ቀድሞ ተረድቶት ነው። በሰነዘረው አንድ ቡጢ ብቻ የአስፈሪ ኃይል ወደ ዝንግካይ ተመልሶ በመምታት ደም እንዲተፋ አደረገ። መሰሪው ዝንግካይ ግን ክብሩን ለመጠበቅ ስል የድሮ በሽታ የተነሳብኝ በማለት ዋሸ። ከዚያም ዝንግካይ የሰይፉን ኃይል ለማሳየት ሰይፉን ሲያብለወልቅ ራቅ ብለው የነበሩ ሁለት ረድፍ ሻማዎች ጠፉ። ጠባቂዎቹም በደስታ መጨፈር ጀመሩ። የሰውየው ተራ ሲሆን ግን ሁሉም ሊሳለቁበት ይጠብቁ ነበር። እሱ በቸለተኝነት እጁን አወዛወዝ። አንድም ሻማ አልጠፋም። ሁሉም ደካማ እያሉ ሲሳለቁበት፣ እውነተኛው የሰይፍ ኃይል ግን 100 ሜትሮች ርቆ ወደሚገኘው ሰገነት ዘልቆ በመግባት በድብቅ ትመለከት የነበረችውን የሊልቷን አክስት አቆሰላ። አክስቲቱ በድንጋጤ ደረቅ። በ100 እርምጃ ርቀት ሰውን መጉዳት የሚችል ኃይል ያለው ሰው የጦር ጥበብ ደረጃው ከ9ኛ ማዕረግ በላይ መሆኑን ተረዳ። በዛው ቅጽበት የሰሜናዊ ሮንግ ልዑል ከጭፍሮቹ ጋር ወደ አዳራሹ ሰብሮ ገባ። ዓላማው አማቹን መፈታተን ነው። ካሸነፍኩ ሊልቷን በኃይል አግብቼ ባሪያ ያደርጋታለሁ ሲል ዛተ። ሰውየው በልዑሉ ሳቅ ብቻ ደረጃው 9ኛ ማዕረግ መሆኑን አወቀ። ትዕቢተኛው ዝንግካይ ጀግና ለመሆን ቢሞክርም በልዑሉ መዶሻ ተመትቶ ተወረወረ። የሀገሪቱ ጄኔራሎችም አብረው ቢዋጉም በቀላሉ ተሸነፉ። የሮንግ ልዑል ሀገራችሁ የተሸናፊዎች ስብስብ ናት እያለ ማሾፍ ጀመረ። ሰውየው እርምጃ ለመውሰድ ቢሞክርም የበቀል እቅዱ ገና ስላልተጠናቀቀ ቁጣውን ተቆጣጠረ። በዚህ የውርደት ሰዓት ቅድም የደነገጠችው አክስት ተናገረች። ይህንን ልዑል ማሸነፍ የሚችለው ይህ ምስኪን የሚመስለው አማች ብቻ ነው አለ። ሰውየው ግን አሁንም አልተንቀሳቀሰም። አማራጭ ያጣችው ልዕል ራሷ ልትዋጋ ወጣች። ነገር ግን ልዩነቱ ሰፊ ስለነበር ደም ተፍታ መሬት ላይ ወደቀ። ሰውየው ሊረዳት ሲሮጥ ልዕልቷ የለበሰችው የዚያዲ ጌጥ ድሮ ውለታ ሰጪው ከሰጠው ጋር አንድ አይነት መሆኑን አየ። ልዕልቷ የውለታ ሰጪው ልጅ መሆኗን ተረዳ። ድንጋጤው ሳይለቀው የሮንግ ልዑል ይበልጥ አሳፋሪ ነገር አደረገ። በቅርቡ በከተማው ነዋሪዎች ላይ ከፈጸመው ጭፍጨፋ የቆረጣቸውን 3000 ደም የፈሰሰባቸውን ጆሮዎች አቀረበ። የውለታ ሰጪው ልጅ ስትዋረድና ወገኖቹ ሲጨፈጨፉ ማየቱ በሰውየው ልብ ውስጥ የነበረውን ቁጣ ቀሰቀሰ። አሁን በኋላ ማንነቱን መደበቅ አቆመ። ቀስ እያለ ወደፊት በመራመድ ከልዑሉ ጋር ለመጋጠም ወሰነ። የሮንግ ልዑል ግን ይህ ምሁር አብዷል ብሎ ሳቀበት። ሰውየው ከልዕልቷ ፀጉር ላይ አንዲት መርፌ መዘዛ። እንዲህ ያለውን ሰው ለመርታት መርፌ ይበቀኛል። መርፌውን ይዞ ወደ ልዑሉ ተራመደ። የሮንግ ልዑልም በንዴት እየተንቀጠቀጠ ግዙፍ መዶሻውን አንስቶ ሰውየውን ለመጨፍጨፍ በኃይል ሰነዘረ።